ሰላም ጋይስ እንዴት ቆያችሁ? ፓርት 5 ነው። ፋላሲ ኦፍ ዊክ ኢንዳክሽን የምናይ ይሆናል። የሁለተኛው ፋላሲ ግሩፕ ፋላሲ ኦፍ ዊክ ኢንዳክሽን። ፋላሲ ኦፍ ዊክ ኢንዳክሽን ውስጥ ያሉ ፋላሲዎች እነማን ናቸው? እንዴት ነው ኮሚት የሚደረጉ? ኤግዛምፕሉስ እንዴት ናቸው? ኤግዛምፕሉስ ምን ናቸው የሚለውን የምናይ ይሆናል በዛሬው ቪዲዮአችን። እስከ ቪዲዮ ፍጻሜ ድረስ እንድትከታተሉ በአክብሮት ጠይቃችኋለሁ። ላይክ ማድረግም ጀምሩ። ዴፊኒሽን ዘ ታይፕስ ይላል። ዩዥዋሊ ፋላሲ ኦፍ ዊክ ኢንዳክሽን አፒርስ ኢን ኢንዳክቲቭ አርጉመንት ኤንድ ኮንታይን አፒል ቱ አንኳሊፋይድ አውቶሪቲ ሃስቲክ ጀነራላይዜሽን ፋልስ ኮዝ ኤንድ ዊክ አናሎጂ ይላል። ይሄኛው ፋላሲ ኦፍ ዊክ ኢንዳክሽን የሚል ፋላሲ ሁሌም ቢሆን በኢንዳክቲቭ አርጉመንት ውስጥ የሚገኝ ሲሆን ኮሚት ወይም ኮንታይን የሚያደርጉ ፋላሲዎችም እነኚህ አራቶቹ ናቸው። አራቶቹን ፋላሲ ኮንታይን ያደርጋል። በዊክ ፋላሲ ዊክ ኢንዳክሽን ውስጥ የሚገኙ ፋላሲዎች እነኚህ አራቶቹ ናቸው ማለት ነው። ፋላሲ ኦፍ ዊክ ኢንዳክሽን ኢንቮልቭስ ዛት አር ኢን ሳም ዲግሪ ሪሌቫንት ቱ ዘር ኮንክሉዥን ባት ዱ ኖት ፕሮቫይድ ሳፊሽንት ሳፖርት ፎር ዘም ይላል። ይሄ ዊክ ኢንዳክሽን ፋላሲ የሚባለው ሪሌቫንት ነው፣ በሆነ በጥቂት ዲግሪ ሪሌቫንት ነው። ፕሪሚሲሶቹ ለኮንክሉዥን ሪሌቫንት ነው፣ ግን የሚሰጠው ሳፖርት በቂ አይደለም፣ ሳፊሽንት አይደለም። በዚህ ጊዜ ይፈጠራል። ሄንስ ፋላሲ ኦፍ ዊክ ኢንዳክሽን ኢንቮልቭስ ኢንሳፊሽንት ኤቪደንስ ቢኮዝ ዚስ ፕሪሚሲስ ፕሮቫይድ ሊትል ኤቪደንስ ቱ ዘ ኮንክሉዥን ይላል። ይሄን ፋላሲ አብዛኛው ጊዜ የፋላሲ ኦፍ ዊክ ኢንዳክሽን ቪዮሌት ሳፊሽንሲ ፕሪንሲፕል ይላል። የሳፊሽንሲ ፕሪንሲፕል እንዴት ነው? ሳፊሽንሲ ፕሪንሲፕል በራሱ ምንድን ነው የሚለውን ቻፕተር 4 ላይ ክሪቲካል ቲንኪንግ ላይ አይታችሁታል። ስለዚህ የሳፊሽንት ፕሪንሲፕልን ቪዮሌት ያደርጋል፣ ይክዳል። ስለዚህ በዚህ ሰዓት የሚፈጠር የፋላሲ ግሩፕ ነው እና የመጀመሪያው የፋላሲ ኦፍ ዊክ ኢንዳክሽን ፋላሲ አፒል ቱ አንኳሊፋይድ ፋላሲ፣ አፒል ቱ አንኳሊፋይድ አውቶሪቲ ወይም በላቲን ኔም አርጉመንታም አድበርካንዲያም ይላል። በአማርኛ ደግሞ ያልሰለጠነ ሊቅ ሕጸጽ ልንለው እንችላለን። ያልሰለጠነ ሰው ወይም በነገር ወይም እሱ የሚያወራው በነገር ላይ ሙያ የሌለው ሰው የሚያነሳው ሙያ የሌለው ሰው ስለ ክርክሩ ወይም ስለ ሀሳቡ የሆነ ማስረጃ ሲያቀርብ ኮሚት የሚደረግ የፋላሲ አይነት ነው። እሺ እንዴት ነው ኮሚት የሚደረገው? ዴፊኒሽኑ እንዴት ነው ካልን this fallacy commits because of the person who presents argument which has not a legitimate authority on the subject or the issues which he or she is arguing about። በጉዳዩ ተገቢ የሆነ እውቀት የሌለው ሰው ክርክር ወይም ሀሳብ ሲያቀርብ የሚፈጸም የሕጸጽ አይነት ነው። ለተነሳው ሀሳብ ወይም ለተነሳው ችግር ማስረጃ የሚያቀርበው ሰው ወይም ምላሽ የሚሰጠው ሰው በተነሳው ሀሳብ ላይ ሊቅ ካልሆነ እሱ ወይም እሱ የሚያውቀው ነገር ከተነሳው ሀሳብ ጋር የማይገናኝ ከሆነ እሱ ምንም ባልሰለጠነ ነገር ላይ ሀሳብ ሲሰጥ ወይም አርጉመንት ሲያቀርብ የሚከሰት ወይም የሚፈጠም ወይም የኮሚት የሚደረግ ፋላሲ አይነት ነው። ሞር ስፔሲፊካሊ when an individual we are lead on to provide the information that we seek might be unreliable due to the problem of lack of expertise in a certain profession, bias or prejudice, a motive to ላይ ይላል። ግለሰቡ የሚያቀርበው ማስረጃ ወይም ምክንያት የማያስተማመን ነው። ምክንያቱም ግለሰቡ በሙያው ላይ ችሎታ ወይም ልምድ የሌለው ወይም ያዳላል ወይም ደግሞ ይዋሻል ግለሰቡ ማለት ነው። ለተነሳው ሀሳብ የሚሰጠው ሰውዬ ወይም በማዳላት ወይም በመዋሸት ወይም ደግሞ በተነሳው ሀሳብ ዙሪያ ላይ ችሎታም ልምድ በሌለው ሀሳቡን ሲያቀርብ ለተነሳው ሀሳብ ማስረጃ ሲያቀርብ የሚፈጸም የሕጸጽ አይነት ነው። ኤግዛምፕሉን ስናይ ለና ግልጽ ይሆናል። ኤግዛምፕል it is always better to drink white wine to jumbo Tony Blair says so he must know what he is talking about and he is a prime minister ይላል። ቶኒ ብላይር የሚል ሰውዬ ፕራይም ሚኒስተር ነው እና ምን ይላል? ሁሌም ቢሆን ነጭ ወይንና ጃምቦን መጠጣት በተር ነው ወይም ጥሩ ነው። ምክንያቱም
ይሄ ፕራይም ሚኒስተር ስላለ እንደዛ ነው። ፕራይም ሚኒስተር እንደዛ ነው ያለው። ነጭ ወይንና ጃምቦን መጠጣት በጣም ጥሩ ነው፣ ስለዚህ መጠጣት አለብን ብሎ ይላሉ። ስለዚህ አሁን ፕራይም ሚኒስተር ሆኖ ስለ ጃምቦ ወይም ስለ ዋይት ዋይን ምንም እውቀት ላይኖረው ይችላል። ፕራይም ሚኒስተር ሆነ እሱ ስለሆነ ብቻ እሱ የሚያነሳው ሀሳብ ትክክል ነው ብለን ልንለው አንችልም። ዶክተር መሆን አለበት። ቢያንስ ስለ አመጋገብ፣ ስለ ኑትሪሽን ማውራት የሚገባው ወይም ደግሞ ሌላ ኤክስፐርታይዝ ወይም ሊቅ መሆን አለበት እንጂ ፕራይም ሚኒስተር ስለ መብላትና ስለ መጠጥ፣ ስለ ጤንነት ላወራ ይችላል። ስለዚህ ኤክስፐርታይዝ አይደለም፣ እሱ በራሱ ሙያ ነው እንጂ። ስለዚህ በራሱ ሙያ ላይ ወይም በተነሳው ሀሳብ ላይ ልምድና ኤክስፒሪየንስ የሌለው ሰው ስለ ሀሳቡ ማስረጃ ሲያቀርብ ኮሚት የሚደረግ የህጸጽ አይነት ነው። እንግዲህ ይሄ ሁለተኛው ኤግዛምፕል Dr. Abebe, who is Pamos engineer in Ethiopia, told me that all development policies of Ethiopia are wrong. It implies that Ethiopia is following a wrong direction of development policy. የኢትዮጵያ ፖሊሲዎች ትክክል አይደሉም። ምክንያቱም ታዋቂው የሆነ የኢትዮጵያ ኢንጂነር ስለነገረኝ ብሎ ይለዋል። ኢንጂነር ሆኖ ስለ ኢትዮጵያ እድገት ፖሊሲዎች ምንም ላያውቀው ይችላል። እሱ ኢንጂነር ስለሆነ በራሱ ሙያ እንትን የሚል ስለሆነ፣ ስለዚህ እዚህ ቦታ ላይ እሱን ኮሚት ያደርጋል ፋላሲን። እንዴት ነው ካላችሁ እሱ ኢንጂነር ነው፣ በራሱ ሙያ የሆነ ነገር ማለት አለበት። አስተያየትም ቢሆን ማስረጃም ቢሆን መረጃም ቢሆን እሱ የሚሰጠው ማስረጃዎች በሱ ዙሪያ መሆን አለበት እንጂ ምንም ከዴቨሎፕመንት ፖሊሲ ጋር ሊገናኝ አይችልም። ምክንያቱም እሱ ፕራይም ሚኒስተር ኢንጂነር ስለሆነ፣ ስለዚህ ፋላሲን ኮሚት ያደርጋል። ሶስተኛው according to Mr. Join, who is the manager of tobacco company, testified that tobacco is not addictive substance and that smoking cigarette does not produce any addiction. Therefore, we should believe him and conclude that smoking does not in fact lead to any addiction ይላል። እዚህ ቦታ ላይ በመጨረሻ ለማሳሰብ የሚፈልገው ነገር ካለ አፒል ቱ አንኳሊፋይድ አውቶሪቲ ፋላሲ ላይ አብዛኛው ጊዜ አሁን እኛ ያየናቸው ሁለቱ ኤግዛምፕሎችም በሙያው ላይ በቂ የሆነ ልምድ የሌሉ ሰዎች ሲያወሩ ወይም ሀሳብ ሲሰጡ ኮሚት ይደረጋል ብለናል። ግን እነ ዶክተሮች ለምሳሌ ስለ ጤና ቢያወሩ፣ እንደ ደግሞ ኢኮኖሚስቶች ስለ ኢኮኖሚ ፖሊሲ ቢያወሩ፣ ደግሞ እንደ ዩኒቨርሲቲ ፕሬዝዳንት ስለ በዩኒቨርሲቲ ውስጥ ያሉ ችግሮች የሆነ ማብራሪያ ቢሰጥ ኳሊፋይድ አውቶሪቲ ልንለው እንችላለን፣ ወይም ኖ ፋላሲ ልንለው እንችላለን። እዚህ ላይ አልተጻፈም እንጂ በፈተና ላይ ይመጣሉ። ስለዚህ እዚህ ዘጠነኛው ፋላሲ አፒል ቱ አንኳሊፋይድ አውቶሪቲ የሚል ፋላሲ አንዳንዴ አፒል ቱ አንኳሊፋይድ አውቶሪቲ ሊሆን ይችላል። አንዳንዴ ደግሞ አፒል ቱ ኳሊፋይድ አውቶሪቲ ሊሆን ይችላል። አንዳንዴ ደግሞ ኖ ፋላሲ ሊሆን ይችላል። ለምሳሌ ዶክተር ስለ ጤንነት ወይም ስለ ውፍረት መቀነስ ቢያወራ ኖ ፋላሲ ልንለው እንችላለን። ደግሞ ኳሊፋይድ አውቶሪቲም ልንለው እንችላለን። አስታውሱ፣ ሪሜምበር አድርጓት። እቺን በፈተና ላይ ስለማይቀርቡ ናቸው ያሻማሉ። ስንቀጥል አስረኛው ፋላሲ አፒል ቱ ኢግኖራንሲ ወይም በላቲን ኔም አርጉሜንተም አድ ኢግኖራንሾ ኤለንሺ የሚል ፋላሲው እንዴት ነው የሚፈጠረው? ኤግዛምፕሉስ እንዴት ነው የሚለውን ስናይ በአማርኛ የድንቁርና ሕጸጽ ልንለው እንችላለን። እንዴት ነው ኮሚት የሚደረገው? It implies that lack of evidence or proof for something is used to support the truth of the conclusion ይላል። የተነሳው ጉዳይ ትክክል እንዳልሆነ የሚያስረዳ ማስረጃ ስለሌለ ብቻ ትክክል ነው ብሎ በመደምደም የሚፈጸም የሕጸጽ አይነት ነው። ወይም የሆነ ሀሳብ ሲነሳ የሀሳቡ ትክክል እንዳልሆነ የሚያወራ ፓርት ስለሌለ ብቻ ትክክል ነው፣ ወይም ደግሞ ትክክል ነው ብሎ የሚያወራ ፓርት ስለሌለ ብቻ ትክክል አይደለም ብሎ በመውሰድ የሚፈጸም የሕጸጽ አይነት ነው። ይኸውላችሁ የተነሳው ጉዳይ ትክክል እንዳልሆነ የሚያስረዳ ማስረጃ ስለሌለ ብቻ ነው ትክክል ነው ብሎ የሚደመደመው። This fallacy is committed when the premises of an argument states that nothing has been provided one way or the other about something due to lack of evidence rather than by knowledge or tangible information. There are two ways for appeal to ignorance fallacy to be committed. በሁለት አይነት መንገዶች ይፈጠራል። የመጀመሪያው arguing that something is true because no one has provided to be false። የሁለተኛው ደግሞ
arguing that something is false because no one has provide to be true ይላል። የመጀመሪያው በሁለት መንገድ ይፈጸማል ብለናል። የመጀመሪያው አንድ ነገር ወይም ሳምቲንግ ትክክል ነው፣ ምክንያቱም ማንም እሱ ትክክል እንዳልሆነ ያገኘ ሰው የለም ይላል በመባለት ኮሚት ይደረጋል። የሁለተኛው ደግሞ አንድ ነገር ስህተት ነው፣ ምክንያቱም ማንም እሱ እውነት እንደሆነ አልደረሰበትም ወይም እውነት እንደሆነ ማስረጃ ስለሌለ ውሸት ነው። ይሄ ደግሞ ውሸት የሚባል ማስረጃ እስካሁን ስላልተገኘ እውነት ነው ብሎ በመባል በሁለት መንገድ ኮሚት ሊደረግ ይችላል ይላል። ይሄ አፒል ቱ ኢግኖራንሲ የሚል ፋላሲ ኤግዛምፕሉ ስናይ nobody has ever proved to me there is a God so I know there is no God። ማንም እግዚአብሔር እንዳለ አላሳየኝም፣ ስለዚህ እግዚአብሔር የለም። እግዚአብሔር መኖሩን ስላላሳየ ብቻ እግዚአብሔር የለም ብሎ ይወስደዋል። after centuries of trying no one has been able to provide that God does not exist therefore God exists። እዚህ ላይ ተቃራኒ ነው ደግሞ ለሰንቸሪዎች እግዚአብሔር እንደሌለ ሰዎች ለመደምደም ብዙ አይነት ሙከራ አድርገው ነበር ወይም ፕሩቭ ለማድረግ ሞክረው ነበር፣ ግን ሊያገኙት ወይም እግዚአብሔር እንደሌለ ማረጋገጥ አልቻሉም። ስለዚህ እግዚአብሔር አለ ማለት ነው ብሎ ነው እንግዲህ ኤግዛምፕሉን እያቀረበ ያለው። the premises of the above argument tells us nothing about the existence of God። እዚህ ከላይ ያየናቸው ሁለቱም በኤግዛምፕል ላይ ያየናቸው ሁለቱም ፕሪሚስሶች ስለ እግዚአብሔር ምንም አያወሩም፣ ግን ማንም ሰው እግዚአብሔር እንደሌለ ስላረጋገጠ ወይም እስካሁን ማረጋገጥ ስላልቻለ እግዚአብሔር እንደሌለ ማረጋገጥ ስላልቻለ እግዚአብሔር እንዳለ ያምናል። ደግሞ እግዚአብሔር አለ ብሎ ማንም ስላላረጋገጠ እግዚአብሔር የለም ብለው ይላል። እንደዚህ አይነት ሁኔታ ላይ የሆነ ነገር ላይ ፕሩፍ ስላጣ ወይም የሆነ ማስረጃ ስላጣ የለም ብሎ ይደመድመዋል ማለት ነው። ለምሳሌ ከኛ ኤግዛምፕሉን ስንጨምር ለምሳሌ ለኤችአይቪ ኤዲስ እስካሁን መድኃኒት አልተገኘም አይደል? ግን ለወደፊቱ ምናልባት ከ10 ዓመታት ከ20 ዓመታት በኋላ ሊገኝም ይችላል። ግን እስካሁን ስላልተገኘ መድኃኒቱ ለኤችአይቪ ቫይረስ መድኃኒቱ ስላልተገኘ ብቻ መድኃኒቱ የለም ሲጀመር አልተፈጠረም። መድኃኒት የሚባል ለኤችአይቪ መድኃኒት የለም፣ አልተፈጠረምም፣ የለምም፣ አይፈጠርምም ወደሚባል ድምዳሜ ሲደረስ ኮሚት ይደረጋል ይሄ ፋላሲ። ምክንያቱም ማንም እስካሁን ጥረት አድርጎ መድኃኒቱን ስላላገኘ መድኃኒት የለም ለኤችአይቪ ብሎ ይላል። ግን መድኃኒቱ ሊገኝም ይችላል ለወደፊትም። እንደዚህ አይነት ሁኔታዎች አሉ። ኤክሰፕሽኖች አሉ። ኤክሰፕሽኖች እንደምናቸው ካልን ኮርት ሩም ፕሮሲጀርስ በፍርድ ቤት ሂደቶች ትክክል ሊሆኑ ይችላሉ። ለምሳሌ a person is presumed innocent until proven guilty። የመጨረሻው ጥፋተኝነት ወይም ያ ሰው ነፃ ነው ብሎ ምስክር እስከሚመጣለት ድረስ ያ ሰው ጥፋተኛ ሆኖ ሊቆይ ይችላል ይላል። ስለዚህ እዚህ ቦታ ላይ ኤክሰፕሽን አለው። some issues does not record special qualification example no one has ever seen Mr. Andrews drink a glass of wine, beer or any other alcoholic drinks therefore probably Mr. Andrew is non-drinker ይላል። የሆነ ኳሊፊኬሽን ወይም ጥራቱ ጥሩ ሲሆንም ትክክል ነው ብሎ ሊወሰድ ይችላል። ለምሳሌ ሚስተር አንድሬው የሚባል ሰውየው ወይንም ቢሆን ቢራም ቢሆን የትኛውም ቢሆን የአልኮሆሊክ መጠጦችን ሲጠጣ ማንም አላየውም። ስለዚህ በእርግጠኝነት ይሄ አንድሬው የሚባል ሰው አይጠጣም፣ መጠጥ የሚባል ነገር አይጠጣም ወይም አልኮሆል የሚባል ነገር አይጠጣም ይለዋል። ስለዚህ ማንም እስካሁን ስላላየ ትክክልም ሊሆን ይችላል። ጥራቱ ትልቅ ነው ወይም ስፔሻል ኳሊፊኬሽን ሲኖረው ትክክል ሊሆን ይችላል ይላል። ስለዚህ ይሄ ማንም ስላላየ ትክክልም ሊሆን ይችላል፣ ላይጠጣም ይችላል። ስለዚህ እነኚህ ሁለቶቹ ኤክሰፕሽኖች ናቸው። እና ስንቀጥል ደግሞ ሃስቲ ጀነራላይዜሽን የሚል ፋላሲ እንዴት ነው ኮሚት የሚደረገው ወይም
ኮንቨርስ አክሲደንት ነው። ይሄ ባለፈው አምስተኛው ፋላሲ አክሲደንት ነው አይተናል። ይሄኛው ደግሞ ኮንቨርስ አክሲደንት ልንለው እንችላለን። ሃስቲ ጀነራላይዜሽን ወይም የችኮላ ውሳኔ ህጸጽ እንዴት ነው ኮሚት ይደረገው የሚለውን ስናይ ዘ ፋላሲ ኦፍ ሃስቲ ጀነራላይዜሽን ኢዝ ጀስት ዘ ኦፖዚት ኦፍ አክሲደንት ለአክሲደንት ኦፖዚት ነው። ዚስ ፋላሲ ኢዝ ኮሚትድ ዌንኤቨር ዋን አራይቭስ ቱ ኤ ኮንክሉዥን ኦን ዘ ቤሲስ ኦፍ ቬሪ ሊትል ኤቪደንስ ኦር whereby generalization is asserted or concluded based on very limited information, inadequate information and unrepresentative sample ይላል። ናሙና ብቻ በማየት ያለ በቂ ወይም ወካይ ባልሆነ ጥቂት ማስረጃ ተደግፈን ሙሉውን መገመት ወይም በመደምደም የሚፈጸም የህጸጽ አይነት ነው። ለምሳሌ I have met 2 people in Hawassa town for so far and they were both nice to me, so all people I will meet in Hawassa will be nice to me ይላል። በሐዋሳ 2 ሰዎችን አግኝቻቸው ነበር፣ ሁለቱም ለኔ በጣም ጥሩዎች ናቸው። ስለዚህ አጠቃላይ በሐዋሳ ምድር ላይ የሚገኙ ህዝቦችም በጣም ጥሩ ናቸው ይላል። ሁለቱን በማየት ብቻ ነው። በአጋጣሚ ያኔ ከሱ ጋር የተገናኙ 2 ጥሩ ሰዎች ሊገናኙ ይችላሉ። ከነርሱ ውጪ ሁሉም መጥፎ ሊሆንም ይችላል። ግን የነርሱን ባህሪ ለሁሉም ለሐዋሳ ሰዎች ወይም ለሐዋሳ ህዝቦች አፕላይ ያደረገ ስህተት እየፈጸመ ነው። በእንደዚህ አይነት ሁኔታ ይፈጠራል ይሄ ፋላሲ። ሁለተኛው ኤግዛምፕል ስናይ ፍሬሽማን ስቱደንት ኦፍ 2009 ኢን ጂማ ዩኒቨርሲቲ አር 160 ሶሪ በአማርኛ እና በእንግሊዘኛ የተለመደ ነው። እኔ ብቻ ነው የመሰለኝ፣ ግን ብዙ ሰው እዚህ ጋር በእንግሊዘኛ እያነበበ ቁጥሩን በአማርኛ ስለው ሰምቻለሁና ኮመን ነው ችግሩ። ስለዚህ ይቅርታ አድርጉልኝ። ፍሬሽማን ስቱደንትስ ኦፍ 2009 ኢን ጂማ ዩኒቨርሲቲ አር 160 ብሌድ ኢዝ taken out of 3 students and upon examination of all 3 students are found to have their blade type B. Therefore, on the basis of this, I concluded that the rest of students will also have the same blade type which is B ይላል። በጂማ ዩኒቨርሲቲ ላይ በ2009 ዓመተ ምህረት 160 ተማሪዎች ፍሬሽማንን ይማራሉ ወይም ፍሬሽማን ኮርስን የሚከታተሉ 160 ተማሪዎች አሉ። ከ160 ተማሪዎች ውስጥ ሶስቱን ተማሪዎችን ኤግዛማን ስናረጋቸው የብሌድ ታይፓቸው ቢ ነው። ስለዚህ ቀሪዎቹ ስንት ናቸው? ሶስቱን ኤግዛማን ስናረግ 157 ተማሪዎች ይቀራሉ። ቀሪዎቹ 157 ተማሪዎችም ዘ ሴም ብሌድ ታይፕ ወይም ብሌድ ግሩፕ ቢ አላቸው ይላል። በአጋጣሚ እነርሱ ምንም ሊሆን ይችላሉ፣ በአጋጣሚ የተገኙ ሊሆንም ይችላሉ። ግን የእነርሱን ሳምፕል ብቻ በማየት የሁሉንም ተማሪዎችን እኛ ቢ ነው ወይም ዘሴም ነው ብለን ወደ ድምዳሜ ስንደርስ ስህተት ነው ማለት ነው። ስህተት ነው። ለዚህ ነው ኮሚት የሚደረገው ይሄ ፋላሲ 11ኛው ፋላሲ ለዚህ ነው ኮሚት የሚደረገው። ሃስቲ ጀነራላይዜሽን ወይም ኮንቨርስ አክሲደንት የሚል ፋላሲ የችኮላ ውሳኔ ህጸጽ የተባለም ለዚህ ነው። ስለዚህ በችኮላ ወደ ውሳኔ ይደረሳል። ሁለቱ ሳምፕሉን በማየት ሳምፕሉ በቂ ሊሆን ይችላል፣ ጥቂትም ሊሆን ይችላል። ስለዚህ ከ160 ተማሪ 3ቱን ተማሪዎችን ብቻ በማየት የሶስቱ ተመሳሳይ ስለሆነ ብቻ ቀሪዎቹ ሁሉም ተማሪዎች ተመሳሳይ ነው ብሎ መደምደም ትልቅ ስህተት ነው። ስለዚህ ፋላሲ ራሱ ስህተት ስለሆነ እንከን ስለሆነ ጉድለት አለበት ወይም ስህተት አለበት ማለት ነው። ስለዚህ ይሄን ይመስላል የ12ኛው ፋላሲ ፎልስ ኮዝ ፋላሲ ወይም የተሳሳተ ምክንያት ህጸጽ የሚለው ፋላሲ ሰፋ ስለሚል በአሁኑ ፓርት ለመስራት ይደክመናል። ስለዚህ በሶስት ስለሚከፈሉ ፖስት ሆክ፣ ኤርጎ ፕሮፕተር ሆክ ፋላሲ፣ ኖን ኮዝ ፕሮ ካውዛ ፋላሲ እና ኦቨር ሲምፕልድ ፋላሲ በመባል ወደ ሶስቱ ይከፋፈላሉ። አንደኛውም የራሱ ኤግዛምፕል አለው፣ የራሱ ዲፊኒሽን ስላለው፣ ሁለተኛውም እንደዚሁ ሰፋ ስለሚል በቀጣይ ፓርት የምንሰራላችሁ ይሆናል። እስካሁን ስለተከታተላችሁኝ አመሰግናለሁ። ሁላችሁም ላይክ አድርጉ እባካችሁ ፕሊስ የምትከታተላችሁ። እንዲሁም ባይመቻችሁ ራሱ የሆነ ነገር እየጻፋችሁ እለፉ፣ ለኛ ማብረታቻ ስለሚሆን ማለት ነው። አመሰግናለሁ ስለተከታተላችሁኝ። ቀጣይ ቪዲዮ ላይ የምንገናኝ ይሆናል። ቻው።